ኢራን በኩዌት አየር ማረፊያ ላይ የድሮን ጥቃት ስለመፈጸሟ ኢራን ኩዌትን መታለች። በዓለም አቀፍ አየር ማረፊያ ላይ የተፈጸመው የድሮን ጥቃት አንድ ሰው ለሞት ሲዳረግ ከ60 ሰዎች በላይ አቁስሏል። ይህ ጥቃት በአሜሪካና በኢራን መካከል ያለውን ውጥረት ወደ አዲስ ደረጃ አሸጋግሯል። የትራምፕ ቤተሰብ የደሴት ፕሮጀክት ውዝግብ፣ 1.5 ቢሊዮን ዶላር የሚገመት የቅንጦት ፕሮጀክት፣ የሙስና ጥያቄዎችና የፖለቲካ ውዝግብ። የዶናልድ ትራምፕ ቤተሰብ በአልባንያ ደሴት ላይ እያከናወነ ያለው ፕሮጀክት ለምን ዓለም አቀፍ ክርክር ፈጠረ? በአርሲ ኦርቶዶክስ አማኞች ላይ የደረሱ ጥቃቶች። በአርሲ ዞን ተደጋጋሚ ግድያዎችና ጥቃቶች ከፍተኛ ስጋት ፈጥረዋል። ቤተ ክርስቲያንና የሰብአዊ መብት ተቋማት የአማኞች ደህንነት እንዲጠበቅ አስቸኳይ ጥሪ እያቀረቡ ነው። በአርሲ ምን እየተከሰተ ነው? ሰላም ውድ ተመልካቾች፣ በኢትዮጵያና በዓለም ዙሪያ ያሉ ወቅታዊ ጉዳዮችን በአጭር ወደ እናንተ እናቀርባለን። ወደ ዝርዝሩ። ከመካከለኛው ምስራቅ የመጣ አስደንጋጭ ዜና። ኢራን በኩዌት ዓለም አቀፍ አየር ማረፊያ ላይ በድሮንና በሚሳኤል ጥቃት መፈጸሟ ተገልጿል። በጥቃቱ አንድ ሰው ሲሞት ከ60 ሰዎች በላይ ቆስለዋል። የተገደለውም የህንድ ዜጋ መሆኑ ተረጋግጧል። የኩዌት አየር ማረፊያ ከፍተኛ ጉዳት ደርሶበት ለተወሰነ ጊዜ በረራዎች ተቋርጠው ነበር። ጉዳዩ ግን እዚህ ላይ ያበቃል። ኢራን ይህንን ጥቃት የፈጸመችው አሜሪካ ከቀናት በፊት በካሽም አይላንድ ላይ ለፈጸመችው ወታደራዊ ጥቃት ምላሽ ነው በማለት አስታውቃለች። የአሜሪካ ጦር በበኩሉ ኢራን አቅጣጫ እየተጓዘ የነበረው የነዳጅ መርከብን እንዳሰናከለ ገልጿል። ከዚህም በኋላ ነው ኢራን በኩዌት በባህሬን ውስጥ ያሉ የአሜሪካ ጥቅሞችን ኢላማ አድርጌ ጥቃት ፈጽሜያለሁ ብላ ያስታወቀችው። አሜሪካ ግን ብዙ ሚሳይሎችና ድሮኖችን ማክሸፏን ተናግራለች። በዚህም ክስተት ተከትሎ ኩዌት 2 ኢራናዊ ዲፕሎማቶችን ከሀገሯ እንዲወጡ አዟል። ይህም የዲፕሎማሲ ውጥረቱን የበለጠ እየተባባሰ መሆኑን ያሳያል። አሁን ትልቁ ጥያቄ የሚሆነው ይህ ጦርነት ወደ ምን ይሄዳል የሚለው ነው። በቅርቡ በአሜሪካና ኢራን መካከል የተደረገው የተኩስ አቁም ስምምነት ቀድሞውኑ ደካማ ነበር። የዛሬው ጥቃት ደግሞ ያንን ስምምነት በከፍተኛ አደጋ ውስጥ አስገብቶታል። ዓለም አቀፍ ባለሙያዎች በተለይ የነዳጅ መጓጓዣ ዋና መስመር የሆነውን የሆርሙዝ ባህር ሰርጥ በተመለከተ አዲስ የደህንነት ቀውስ ሊፈጥር እንደሚችል እያስጠነቀቁ ነው። የትራምፕ ቤተሰብ የደሴት ፕሮጀክት ውዝግብ። ሳዛን ደሴት አልባንያ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልጅ ኢቫንካ ትራምፕ እና ባለቤቷ ጃረድ ኩሽነር በሳዛን አይላንድ ላይ የ1.5 ቢሊዮን ዶላር የሚገመት የቅንጦት ሪዞርት ለመገንባት እያቀዱ ነው። ተቺዎች ፕሮጀክቱ ከውጭ መንግስታት ገንዘብና ከፖለቲካ ተጽዕኖ ጋር ሊያያዝ እንደሚችል በመግለጽ የሙስናና የጥቅም ግጭት ጥያቄዎችን አንስተዋል። የአካባቢ ጥበቃ ተቋማት ደግሞ የደሴቱ ተፈጥሯዊ ሀብት ሊጎዳ እንደሚችል ስጋታቸውን ገልጸዋል። እስካሁን ድረስ በፍርድ ቤት የተረጋገጠ የሙስና ወንጀል አልተገለጸም። የቀረቡት አብዛኞቹ የተቺዎችና የሥነ ምግባር ባለሙያዎች ክሶች ናቸው። በአርሲ ዞን በኢትዮጵያ ኦርቶዶክስ አማኞች ላይ የሚደርሱ ጥቃቶች አሳሳቢ ደረጃ ደርሰዋል። ምስራቅ አርሲ ዞን ኦሮሚያ ክልል። በምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ አማኞች ላይ የሚደርሱ ግድያዎች፣ እገታዎችና የንብረት ውድመቶች ከፍተኛ ስጋት እየፈጠሩ መሆናቸውን የቤተ ክርስቲያን አካላትና የሰብአዊ መብት ተቋማት ገልጸዋል። በቅርብ ወራት ብቻ በሸርካ፣ መርቲ፣ ጉና እና በሌሎችም የምስራቅ አርሲ አካባቢዎች በደረሱ ጥቃቶች በርካታ ምዕመናን መገደላቸውን ተዘግበዋል። አንዳንድ ሪፖርቶች በጥቂት ቀናት ውስጥ ከ30 በላይ ሰዎች መገደላቸውን ሲገልጹ፣ ሌሎች ደግሞ ከ25 በላይ ሰዎች በአንድ የጥቃት ማዕበል ውስጥ መገደላቸውን ያመለክታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ ጥቃቶቹን በጽኑ በማውገዝ መንግስት ለአማኞች ደህንነት አፋጣኝ እርምጃ እንዲወስድ ጠይቋል። ሲኖዶሱ የኢትዮጵያ ሃይማኖት የነጻነትና የዜጎች የመኖር መብት በሕግ መጠበቅ እንዳለበት አሳስቧል።
በተመሳሳይ ጊዜ የሰብአዊ መብት ተቋማት በአካባቢው የተፈጸሙ ግድያዎች በገለልተኛ አካላት እንዲመረመሩ ጠይቋል። በተጨማሪም ጥቃቶቹ የኢትዮጵያ ኦርቶዶክስ አማኞች ላይ በተደጋጋሚ መከሰታቸውን ልዩ ትኩረት ሊሰጠው የሚገባ ጉዳይ መሆኑን ገልጿል። የአርሲ ሀገረ ስብከት ኃላፊዎች በበኩላቸው አማኞች አሁንም በፍርሃት ውስጥ እንደሚኖሩ ገልጸዋል። በአካባቢው የተሻለ የጸጥታ አገልግሎት እንዲሰጥ ጥሪ አቅርበዋል።